እሺ እንግዲህ ከዚህ በፊት በነበረው ቪዲዮ how to combine a vector የሚለውን ጽንሰ ሐሳብ አይተናል። ቬክተሮችን እንዴት ቀላቅለን አንድ እናደርጋቸዋለን። ኮምቢኔሽን ማለት ሁለትና ከዛ በላይ የሆኑ ቬክተሮችን ቀላቅሎ አንድ ስለማድረግ ነው ያወራነው። አሁን ደግሞ ያገኘነውን ያኑን አንዱን ቬክተር ወደ ነበሩበት መመለስ መሰንጠቅ ለቦታ we call it resolution or resolving ይለዋል አንዳንድ ቦታ። this resolution ወይም resolving is a process of splitting a vector into two components. And a vector ወደ ሁለት ቦታ መሰንጠቅ ማለት ነው። For example, let's say here we have vector A. Vector A ቢኖረን ይሄንን vector A ሁለት ቦታ መሰንጠቅ አይናችሁን እመኑት እንደነገርኳችሁ። እቺ vector A ወደ ስንት አቅጣጫ ትሄዳለች? አንደኛው ወዴት እየሄደች ነው? ቀስቷን ስትወት ወደ ላይ አይደለም? ወደ ላይ ቢሄድስ ቁጥር ደግሞ ሌላ ወዴት እየሄደች ነው? ወደ ጎን። አይ ሚን እንደዚህ ብቻ አይደለም እየሄደች ያለችው። እንደዚህ ብቻ ቢሆን ወደ ላይ ብቻ አላለው። እንደዚህም ብቻ ቢሆን ወደ ጎን ብቻ አላለው። እንዲህ የምትሄድ ከሆነ ግን ያው አንደኛው ወደ ላይ እየሄደች ነው፣ ሁለተኛስ ወደ ጎን እየሄደች ነው። ወደ ሁለት ዳይሬክሽን ነው የምትሄደው። ስለዚህ ቬክተር ኤ ሁለት ኮምፖነንት አላት። አንደኛው ወደ ጎን የሚሄደው ኮምፖነንቷ ነው። let's say here we have theta የሆነ አንግል ሰርታለች ብለን ያስ because ሆሪዞንታሊ የተኛ ነገር አይደለም፣ ትንሽ ከፍ ብሏል፣ አንግል ሰርቷል። ይሄንን ax እንበለው ወይም ደግሞ ሆሪዞንታል ኮምፖነንት ብለን እንሰይመው። ሆሪዞንታል ኮምፖነንቱ this is the horizontal component። እንዲሁም ደግሞ ወደ ላይ ደግሞ የሚሄድ ማን አለን? ወደ ላይ የሚሄድ ደግሞ vertical component ay or vertical ኮምፖነንት ብለን እንሰይማለን። አሁን ይሄን ቬክተር ኤ ወደ ሁለት ቦታ አንሰነጥቋል። ወደ ማና ወደማ ወደ ኤክስ እና ወደ ዋይ ማለት ነው። ከዚህ በፊት ያየነው እንግዲህ ኤክስ እና ኤዋይን ቀላቅሎ አንድ አደረግን የምታስታውሱ ከሆነ አይደል? አሁን ደግሞ ቬክተር ኤን ሁለት ቦታ መሰንጠቅ ወደ ኤክስ እና ወደ ኤዋይ ማለት ነው። ይሄን አሁን እንግዲህ ስንጠቀም ሳይን ቴታ፣ ኮስ ቴታ፣ ታን ቴታ የምንላቸውን ነው የምንጠቀመው። ፎር ኤግዛምፕል ሳይን ቴታ ሚንስ በጣም ቀላል ነው። እሺ ሐሳብ ኦፖዚት ኦቨር ሃይፖቴነስ። ኦኬ ሳይን ቴታ ኢዝ ኢኳል ቱ እንቀጥል እስኪ። ሳይን ቴታ ኢዝ ኢኳል ቱ ኦፖዚት ማለት ከፊት ለፊት ያለው ከአንግሉ ፊት ለፊት ያለው ማለት ነው። ኤዋይ ነው ኤክስ ነው ኤ ነው ፊት ለፊት ያለው ኤዋይ። ስለዚህ ኦፖዚታችን ማን ነው? ኤዋይ ነው። ይሄ ማለት ግን ሁሉ ጊዜ ለዋይ ሳይን ነው የምንጠቀመው ማለት አይደለም። እሺ ሃይፖቴነስ ማለት ደግሞ the longest one ረጅሙ ከኤክስ እና ከኤዋይ ረጅሙ ማለት ነው። ከኤክስ እና ከኤዋይ ኤ ነው ረጅሙ። ወይም ደግሞ ሃይፖቴነስ ማለት ከራይት አንግሉ ፊት ለፊት ያለው ለምሳሌ ኤክስ እና ዋይ እዚህ ጋር 90 ዲግሪ ነው የሚሰሩት ከዚህ ፊት ለፊት ያለው እንደማለት ነው። ሃይፖቴነስ or the longest one ወይም ደግሞ ጠመም ያለው ብላችሁ የሚያስላላችሁ ሃይፖቴነስ ረጅሙ ኤ ነው። ከስር ስንት አለች እዚህ ጋር ቦስ ታውቂለት ሁሉ ጊዜ አንድ ክሪስ ክሮስ ኤዋይ ባንድ ቢባዛ ኤዋይ ኤ ሲባዛ በሳይን ቴታ ኤ ሳይን ቴታ አለቀ። እንቀጥል። ለሳይን ቴታ እንደሰራው ለኮስ ቴታ ደግሞ ቀጥዬ እሰራለሁ። ኮስ ቴታ ማለት adjacent over hypotenuse cos theta adjacent ማለት ከረጅሙ ጋር በመሆኑ አንግል የሰራው ከዚህ ከረጅሙ ጋር ከኤ ጋር በመሆኑ እቺን አንግል የሰራው ማለት ነው። እቺን አንግል የሰራችሁ ማለት adjacent አጋር የሆነችው ከዚህ ከኤ ጋር በመሆኑ እቺን አንግል የሰራችሁ ax ናት ኤዋይ ናት ax። ስለዚህ adjacentታችን ማን ነው? ax። hypotenuse the longest one ብያችኋለሁ። ከሶስቱ ኤ ነው hypotenuseአችን ኤ። ከስራ እንዳለው አሁን ቦስተኛት ክሪስ ክሮስ ኤክስ ባንድ ቢባዛ ኤክስ ኤ በኮስ ቴታ ቢባዛ ኤኮስ ቴታ ኤክስ ማለት ደግሞ ኤኮስ ቴታ ነው ማለት ነው። ዩ ሲ ኤ የሚባለውን ቬክተር ወደ ሁለት ቦታ ሰነጠቁት ወደ ኤክስ እና ኤዋይ ወደሚባሉ ማለት ነው። እስኪ ሌትስ ዱ ሰም ኤክሰርሳይዝ የተወሰኑ ኤክሰርሳይዞችን እዚህ ጋር እንስራ። ኤግዛምፕል ኦኬ 1 resolve the following vector into two component ወደ ሁለት ኮምፖነንቶች እንዘርጋቸው እስቲ። let's say here we have vector A እሺ and here we have vector B and the other one here we have vector C okay እቺ ጋር 30 የምትባል ዲግሪ ሰርታለች። እቺ ጋር 60 ዲግሪ ሰርታለች። እቺኛዋን ደግሞ 37 ዲግሪ ሰርታለች ብለን ነሳ። ኤም ቢ ሲን ወደ ሁለት ኮምፖነንት መሰንጠቅ ነው። ዝም ብላችሁ ኤን ስታዩት ወደ ስንት አቅጣጫ ይሄዳል? ኤ አንደኛው ወዴት እየሄደ ነው? ወደ ላይ። ሁለተኛስ ወደ ጎን እየሄደ ነው አይደል? ኤ ሁለት ኮምፖነንት አለው። ስለዚህ ወደ ጎን የሚሄደውን ኮምፖነንት ማን ልበለው? ኤ ኤክስ ላይ ስለሆነ ያለው። ሌላ ሁሉ ጊዜ ከአንግሉ ፊት ለፊት ያለው ዝጉት። ከአንግሉ ፊት ለፊት ያለው ፓርቲ ነው አይደል? ይሄ በምን ይዘጋል? በሆሪዞንታል ወይስ በቨርቲካል?
በቨርቲካል ወዴት ነው የሚሄደው? ቨርቲካል ኮምፖነንቱ ቀስቷ ወደ ላይ ናታ። ወደ ላይ ያደርግና ደግሞ እቺ ማን ብዬ እዘጋለሁ? ኤዋይ ብዬ እዘጋለሁ ማለት ነው። አሁን ኤዋይ እና ኤክስ እንፈልግ ማለት ለማ ለኤ ፎር ኤ ላለሁ ለኤ ልስራ። ሳይን ቴታ ማለት ኦፖዚት ኦቨር ዋት ሃይፖተነስ። ኦፖዚታችሁ ማን ነው? ከ30 ፊት ለፊት ያለው ኤዋይ ነው። ኦኬ ሌትስ ሴይ ኤ 10 ነው እንበል። እዚህ ጋር ሲም 10 ናት እንበል፣ ቢም 10 ናት እንበል፣ ችግር የለም። እሺ ኤዋይ ሃይፖተነሳችን ማን ነው? ረጅሙ ከኤክስ ከኤዋይ እና ከኤ ረጅሙ ኤ ነው። ኤ ስንት ነው? 10 ነው። ኦኬ ይሄ ማለት ሳይን ቴታችን ስንት ነው? ስንት ነው የተሰጣችሁ? አንግሏ ሳይን 30 ሳይን 30 ማለት ኤዋይ ሲካፈል ስንት? ለ10 ከስራ እንዳለን ክሪስ ክሮስ ኤዋይ በአንድ ቢባዛ ኤዋይ እዚህ ጋር 10 አለ። 10 ጊዜ ሳይን 30 10 ሳይን 30 ብዙ ጊዜ ምን ያጋጥመኛል መስላችሁ? እዚህ ጋር እንደዚህ ተብሎ ይጻፋል። ሳይን 30 10 ይሄውን ሳይን 3010 ነው የሚመስለው። እንደዚህ እንዳጽፉት በቃ ይሄው 10 ሳይን 30 10 ሳይን 30 ደግሞ ጊቨን ነው it is 0.5 so 0 ብትጠፋ ነጥብ ወጣለች which means 5 times 1 is 5 this is ay and let's find x እንፈልግ እስኪ። አሁን ልክ ሳይን እንደተጠቀምኩ ኮስ ተጠቀማለሁ። ቀጥ ያረ ኮስ ቴታ adjacent over what ባጭሩ ጽፎ ነው። እሺ ሃይፖተነስ ኮስ ቴታችሁ ስንት ነው የተሰጣችሁ? 30 adjacent ስንት ነው? adjacent ማን ነው? ከኤ ጋር በመሆን ይችላል እንግዲህ ይሰራው ax አይደለ? ሃይፖተነሳችሁ ማን ነው? the longest one a ስንት ነው? እሱም 10 ነው። ከስራ እንዳለ ክሪስ ክሮስ ax ባንድ ቢባዛ ax ነው 10 ኮስ 30 which means 10 ጊዜ 0.860 ስጠፋ ነጥቧ እዚህ ጋር ትገባለች። 8 ነጥብ ስንት ሆነ? 6 this is the x ጨረስን። and let's do for b ለቢ ደግሞ እንስራ እስኪ for b ይሄው for b ጋር ደግሞ እንምጣ። b ስንት ኮምፖነንት አለው? አሁን ወደ ስንት አቅጣጫ ይሄዳል? ወደ ሁለት። አንደኛው ወደ ሄዳ፣ ሁለተኛ ወደ ጎን ይሄዳል። ወደ ጎን የሚሄደው ከዚህ ጋር የተነሳችሁ b ከዚህ ይሄው b x ለበላት x ላይ ስላለች ሌላ ከአንግሉ ፊት ለፊት ያለው ዝጉት ብያቸዋለሁ አይደል? ይሄው ከአንግሉ ፊት ለፊት ያለው ዝጉት። እንዴት ነው እንደዚህ ተብሎ አይዘጋም። ቨርቲካሊ ነው ሊዘጋ የሚችለው። እንዝጋው ቨርቲካሊ እስኪ ይሄው and this is b what ቨርቲካሊ ነው አይደል? by ማለት ነው። ሶ አሁን ምን ላለው ማለት ነው? sin theta and cos theta sin theta is equal to opposite over what ሃይፖተነስ። እንዴ ዳንዬ እንደዛ ከምል ዝም ብዬ ለምን ለዋይ ሳይን ለኤክስ ኮስ እያደረኩ አልጠቀም? ሊሸውደን ይችላል። አይሰልቻችሁ? እኔ አይሰልችኝ። አይዟችሁ። ሉክ ሳይን ቴታችን ስንት ናት ውዶቼ? ቴታ ስንት ትሰጣለች? 60 ትሰጣለች። ኦፖዚት ማን ነው? ከ60 ፊት ለፊት ያለው ቢዋይ ነው። ይሄው ሃይፖተነስ ማን ነው? ረጅሙ ከቢዋይ ከቢኤክስ እና ከቢ ነው። ስንት ነው? እሱም 10 ከስራ እንዳለኝ ክሪስ ክሮስ ቢዋይ በአንድ ቢባዛ ቢዋይ 10 ጊዜ ሳይን 60 ይሄ ማለት 10 ሲባዛ ሳይን 60 0.86 ነው። 0 ስጠፋ ነጥብ እዚህ ትገባለች። አንድ ጊዜ 8.6 this is the by ጨረስን። እስቲ ደግሞ ኮስ ደግሞ እንቀጥላ ውዶቼ። ኮስ ቴታ adjacent over what ሃይፖተነስ። አሁን ማርለ ኮስ ቴታችን ስንት ናት? ቴታ ስንት ናት? ለቢ 60 ነው የተሰጣችሁ። adjacent ማን ነው? ከዚህ ከረጅሙ ጋር በመሆን እቺን አንግል የሰራው ማን ነው? bx አይደለ? this is bx። ሃይፖተነስ ማን ነው? ረጅሙ b ነው። ስንት ነው? እሱም 10 አይደለ? 10 ከስራ እንዳለኝ ክሪስ ክሮስ bx ባንድ ቢባዛ bx 10 ጊዜ ኮስ 60 10 ሲባዛ ኮስ 60 ማለት 0.5 ነው። ይሄ ስንት ይመጣል ማለት ነው? 5 ጨረስን ማለት ነው። ያስማማናል አይደለም? ግን ደግሞ ማስተዋሉን ስጠኝ ይባላል። ማስተዋሉን ይሸውዳል። ሉክ እዚህ ጋር እንደምትመለከቱት ይኸው በቁጥር መስመር ላይ ይሄ ፖዚቲቭ ነው፣ ይሄ ኔጌቲቭ ነው፣ ይሄ ፖዚቲቭ ነው፣ ይሄ ኔጌቲቭ ነው። አሁን ኤ የምትገኘው የት ውስጥ ነው? እዚህ ውስጥ ነው የምትገኘው። which means ኤ ኤክስ ኮምፖነንቷ ዋይ ኮምፖነንቷ ፖዚቲቭ ነው። ኤም ፖዚቲቭ ነው፣ ኤም ፖዚቲቭ ነው። we are right። እሺ ቢ ስትመጡ የት ነው የምታገኙት? እዚህ ውስጥ ነው የምታገኙት። ቢ ደግሞ ዋይ ኮምፖነንቱ ምንድን ነው? ፖዚቲቭ ነው። ስለዚህ ዋይ ኮምፖነንቱ ፖዚቲቭ ነው። we are right but ኤክስ ኮምፖነንቱ ምንድን ነው? ኔጌቲቭ ነው። ስለዚህ ኤክስ ኮምፖነንቷ ጋር መጣና ምን አደርጋለሁ ማለት ነው? ኔጌቲቭ አደርጋለሁ ማለት ነው። ያስማማል አይደል? አሁን ትክክል ነን ማለት ነው። እንቀጥል ደግሞ እስኪ። አይሰለቸንም እኛ እንደሆነ አይደል እንዴ? ሲ ጋር እንምጣ። ፎር ሲ እንበል። ሲ ጋር እንምጣ። ይሄው ሲ ይሄው ቆይ እና ሳምራታ ሲ ኢዝ ኢኳል ቱ 10 ሲ ስንት ኮምፖነንት አለው? ሁለት። ወዴት ነው? ወዴት እየሄደ ነው? ሲ ቀስቱን ይዩት። አንደኛው ወደታች እየሄደ ነው። ሁለተኛው ወዴት እየሄደ ነው? ወደ ጎን እየሄደ ነው። ኦኬ ወደታች እየሄደ ነው ማለት ወደታች ዋይ ኮምፖነንቱ አይደለም፣ ወደ ላይ ነው ወደ ታች ነው። ዋይ ኮምፖነንት ወይ ወደ ላይ ወይ ወደ ታች ነው የሚይዘው፣ ወደ ታች ነው። ከዚህ ነው የተነሳው፣ ከዚህ ተነስቶ ወደ ታች እየመጣ ነው። ይሄው this is our ዋይ ኮምፖነንት ሲ ዋይ ኮምፖነንታችን ነው። ሲ ሌላ ወዴት እየሄደ ነው? ወደ ጎን አይደለም፣ ይሄ ቀስቷ ናት።
ወደ ጎን ነው እየሄደ ያለው። ወይም ደግሞ ምን እናደርጋለን ተባብለናል። ከአንግሉ ፊት ለፊት ያለውን ፓርት እንዘጋዋለን። እስኪ ዝጉት። ከአንግሉ ፊት ለፊት ያለው ፓርት ይኖር። ይሄን በምን ይዘጋል? አሁን ቅድም ከዚህ በፊት ያለውን ከ30 ፊት ያለውን በቨርቲካል ነው የዘጋሁት። አሁን ሴንስ በቨርቲካል ወይስ በሆሪዞንታል? በሆሪዞንታል አይደለ? ሆሪዞንታል። ይሄው ሆሪዞንታል ዘጋሁት። ወደዚህ ነው የምትሄደው አይደል? ወደዛ ነው ማረጋት ማለት ነው። እቺ መስመር ወደዚህ ያረጋታለሁ። ይሄው እቺ ደግሞ ከማን ጋር ናት? ፓራል ከኤክስ አክሲስ ጋር ሲ ኤክስ ላታለሁ ማለት ነው። እቺ አለቀ። እንቀጥላ ሳይን ቴታ is equal to opposite over what? ሃይፖተነስ። ሳይን ቴታ ስንት ነው? ስንት ነው እንግዲህ ሰጣችሁ? 37 ዲግሪ። ኦፖዚት ማን ነው? ከ37 ፊት ለፊት ያለው ከ37 ፊት ለፊት ያለው ማን ነው? ሲኤክስ። እሺ ሃይፖተነስ ማን ነው? ረጅሙ ከሲዋይ ከሲኤክስ እና ከሲ ሲ ስንት ነው? 10 ከስራ እንዳለ ክሪስ ክሮስ ሲኤክስ በአንድ ቢባዛ ሲኤክስ 10 ሳይን 37 10 ጊዜ ሳይን 37 ማለት 0.6 ነው። 10 ሲባዛ በ0.6 6 ይመጣል። እንቀጥል ደግሞ ኮስ ቴታ ላለው አጀሰንት ኦቨር ሃይፖተነስ። ኮስ ቴታ ስንት ነው? 37 ዲግሪ ነው። አጀሰንት ማን ነው? አጀሰንት ከዚህ ከረጅሙ ጋር ከዋናው ከተሰጠኝ ጋር በመሆን ይችላል እንግዲህ የሰራው ሲኤክስ ነው ሲዋይ ነው? ሲዋይ አየ ተቀየረ። እስካሁን ድረስ ለሳይን ዋይ ነበረ፣ እዚህ ጋርም ለሳይን ዋይ ነበረ። ለኮስ ደግሞ ስንሰራ ካያችሁ ኤክስ ነበር፣ እዚህም ለኮስ ኤክስ ነበር። አሁንስ ለሳይን ኤክስ ሆነ፣ ለኮስስ ዋይ ሆነ። ኦቨር ሊቀየር ይችላል። ኦቨር ሃይፖተነሳችን ማለት ነው ከሲ ኤክስ ከሲ ዋይ እና ከሲ ረጅሙ ወይም ጠማማው ሲ ነው። ሲ ስንት ነው? 10 ከስራ እንዳለች ክሪስ ክሮስ ሲዋይ በአንድ ቢባዛ ሲዋይ 10 ጊዜ ሳይን 37 10 ሲባዛ እንዲህ ዳኒ ምንድን ነው የምትለው? ኮስ 37 አይደለ? ኮስ 37 ማለት 0.8 10 ሲባዛ በ0.8 8 አለቀ። ግን አሁንም ምኑ ስጠኝ? ማስተዋሉን ስጠኝ። ሲ የምትገኘው የት ነው የተወደዳችሁ? ይሄው እዚህ ውስጥ ነው የምትገኘው። በማንና ማን መካከል? በፖዚቲቭ እና በኔጌቲቭ መካከል። ስለዚህ ኤክስ ኮምፖነንቷ ፖዚቲቭ ናት፣ ዋይ ኮምፖነንቷስ ኔጌቲቭ ናት። ሶ ዋይ ኮምፖነንቷ ላይ መጣና ምን አደርጋለሁ? ኔጌቲቭ አደርጋለሁ። አለቀ። እሺ ደግሞ እንዲስ ቢሉ ኖሮ ቆይ ዲ 10 ቢሉ ኖሮስ? ዲስ ቢኖረን ኖሮ ቀላል ነው። ይሄም ዝም ብላችሁ ስትመለከቱት ፎርዲ እንላለን። ዲ ወደ ስንት አቅጣጫ እየሄደ ነው? አይናችሁ ማለት ነው። አሁን ኤ ወደ 2 ነበረ፣ ሲ ወደ 2 ነበር፣ ቢም ወደ 2 ነው። ዲ ወደ ስንት ነው የሚሄደው? ወደ አንድ አቅጣጫ ብቻ። ዲ ማን ላይ ነው እየሄደ ያለው? ዋይ ላይ። ይሄ ዋይ አይደለም፣ ዋይ ላይ ነው እየሄደ ያለው። ዲ ኤክስ ላይ የሚሄድበት ፕሮባቢሊቲ አለ? የለም፣ ዝም ብሎ ዋይ ላይ እየሄደ ነው። ስለዚህ ዲ ኤክስ ላይ በስንት ይሄዳል ማለት ነው? በዜሮ ነው፣ አይሄድም ማለት ነው። አለቀ። ሳይን የለ ኮስ የለ። ዲ ዋይ ላይ በስንት ይሄዳል? ዋይ ላይ በስንት ይሄድ ነው? በ10 ፖዚቲቭ ላይ ወይስ ኔጌቲቭ ላይ ነው? ፖዚቲቭ ላይ። ዲ ዋይ ላይ ደግሞ ፖዚቲቭ 10 ነው ብዬ አስቀምጣለሁ ማለት ነው። ሶ ዲስ ኢዝ ኦል አባውት ሪዞሉሽን ማለት ነው። አሁንም በዚህ በሪዞሉሽን ላይ የወጡ የተወሰኑ ጥያቄዎች አሉ። እነሱን ደግሞ እዛው ፒዲኤፍ ላይ የምታገኙት ይሆናል ማለት ነው።